ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? የዩቱብ ተከታታዮች በሙሉ የክርስቶስ ሰላም ያላችሁበት ይብዛላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ያው በጣም ጠፍቻለሁኝ። ያው እንግዲህ እኛ ሰዎች እንዳሰብነው ሳይሆን እግዚአብሔር ያሰበው ነውና የሚሆነው እንደ እግዚአብሔር ፍቃድ አለሁኝ። ደህና ነኝ፣ እግዚአብሔር ይመስገን። እና ብዙ አይነት ጥያቄ ጠይቃችሁኛል። እውነት ለመናገር እያየው ነው፣ ግን ለመመለስ ምንም ስላልተመቸኝ ነው ዝም ያልኳችሁ። ለዛ ደግሞ ከልብ የመነጨ በጣም ትልቅ ይቅርታ ጠይቃችኋል። ይቅር በሉኝ፣ በእውነት ይቅር በሉኝ። እና እንግዲህ ያው ምን መሰላችሁ፣ እዛ ከምሰራበት ያው በራሴ ፍቃድ ወጥቻለሁኝ። እና ያ ማለት ደግሞ መልስ አልሰጥም ማለት አይደለም። ስራውን አውቀዋለሁ፣ ሙያው አለኝ። እና ስራው ደግሞ የዛንኑ ያክል ደግሞ ጎጅም ነው። ጥንቃቄ አደርግ አልነበረም። እንዳያችሁኝ ከሆነ በቪዲዮ ብዙ ጥንቃቄ አላደርግም ነበረ ስሰራ። አልኮሉን ስከፍት ሽቶ ራሱ ዘይቱ ሲከፈት በጣም በጣም ከባድ ሽታ አለው። እኔን ያክል ጉዳት ያደርስብኛል ብዬ በፍጹም አላሰብኩም ነበር። እና በጣም ጎርቶ የነበረ እውነት ለመናገር እና እኔ አንድም ከዛ የወጣሁት በእርግጥ የራሴ ስራ እሰራለሁ ብዬ ነው የወጣሁትኝ። ግን የዛ ያው እረፍት ሳረግ ነው ነገሩ ጉዳቱ የታወቀኝ። በጣም አመመኝ። ሕክምና ላይም ነበርኩኝ። እግዚአብሔር ይመስገን አሁን በጣም ደህና ነኝ። በጣም በጣም እግዚአብሔር ይመስገን። እግዚአብሔር ምን ይሳነዋል? እና በዛ ምክንያት ነው የጠፋሁትም አንደኛ። ሁለተኛ ደግሞ ያው ነገሮች አለመሳካትም አለና ስላልተስተካከሉልኝ ነው የወጣሁት። ማለትም ያው ያልመጣሁት እና ለዛ ነው እኔ ያው ማለት የምፈልገው ነገር ቢኖር በቃ እስካሁን በተስፋ ቆይታችኋል፣ ጠብቃችሁኝ። አሁንም ደግሞ ያው ይሄን ያክል የጠበቃችሁኝ ያክል አላስጠብቃችሁም። በራሴ ስራ እመጣለሁኝ፣ ያለውን ነገር በደንብ አስረዳችኋለሁኝ። እና አሁንም በተስፋ ጠብቁኝ ነው የምላችሁ። ይቅር በሉኝ ይሄን ስላችሁ በእውነት። እና ኢትዮጵያ ለመስራት ያላችሁኝም አላችሁ። እና ኢትዮጵያ ለመስራት አቅሙ ካለ ይቻላል። ግን ችግሩ ምንድነው? የተሟላ እቃ አናገኝም። የተሟላ እቃ ስለማናገኝ ነው ኢትዮጵያ ማይቻለው። ኢትዮጵያ እና ያው እቃ አይገኝም፣ የተሟላ አይገኝም። በተለይ ደግሞ አልኮሉ ጎግል ላይ ገብቼ ራሱ ሰርች አድርጌን በጣም ፈልጌያለሁ። እውነት ለመናገር አላገኘሁትም። ዋናው ፖይንቱ አልኮልና ቢያንስ እንኳን ኦይሉ አይ ቲንክ ኢትዮጵያ በሚሄድበት ወቅት ማለት ከእቃ ጋር ሻንጣ ውስጥ በደንብ ወደ ውስጥ እንትን ተደርጎ ከልብስ ጋር ኦይሉ የተወሰነ አንድ 10 ፍሬ ሌላው ቢቀር 10 ፍሬ ራሱ በጣም ብዙ ነው የሚሰራው። ያንን ያክል ሜቢ ማይፈተሽ ሻንጣ እሱንም ከሆነ ያው እዚህ ነጋዴና ነጋዴ ያልሆነው እነሱ ለይቶ ስለሚያውቁ ነጋዴ ባልሆነ ሰው እንደዛ ማሳለፍ ይቻላል። አልኮል ግን ከባድ ነው። እውነት ለመናገር አልኮል እንዴት ይሻገራል? እሱ ከባድ ነው። ግን ደግሞ በካርጎ መልክ መስገባት ይቻላል። ግን ብዙ ያስከፍላሉ። ተይ በፊት እኔ ጠይቄያለሁኝ። አንዱ ካርጎ ደንበኛ የነበረና ሳወራው ይቻላል አለኝ። ግን በጣም ያስከፍላል። ምክንያቱም አልኮሉ ያው እንደ አቅም መግዛት ይቻላል። 5-10 ሊትር ይቻላል አለ በጀሪካን 5 ሊትር እሱን 5ቱን 10 ሊትር አድርጎ መግዛት ይቻላል። ያ ግን ቁጥ አስባችሁታል? ብዙ እንትን አይልም፣ ግን ይሰራል። የተወሰነ ለመጀመር ያክል ምናምን ያስጀምራል። ዋናው ፖይንቱ እዚህ ጋር ምንድነው? ኢትዮጵያ አለመገኘቱ ነው። ግን ከዚህ ደግሞ ኢትዮጵያ እንዴት ይገባል የምለው ነገር ነው። ከዚህ ተከፍሎ እያንዳንዱ በአሁኑ ሁኔታ ደግሞ አስባችሁታል? በዚህ ኑሮ ውድነት ከዚህ ሄዶ እዛ ምን ያህል ነው የሚሸጠው የምለው ነገር ነው። ከዚህ ተገዝቶ ትራንስፖርቱ፣ የካርጎ ምኑ
በጣም ከባድ ነው። ግን ሆን ተብሎ እሱን በሆነ ሲስተም በሻንጣ ይዞ መሄድ የሚቻል ከሆነ በደንብ ይቻላል። ቢያንስ እዛ ጠርሙሱ የሚገኝ ቢሆን ከዚህ ደግሞ ሽቶ እንደምንም ተደርጎ ከዘይቱ ማለት ነው ዋናው እያልተቀላቀለው እሱ ከልብስ ጋር ቢያልፍ አልኮሉም እንደዛ ተደርጎ በምንም ተቀናንሶ የሚያልፍ ከሆነ ጠርሙሶቹ እዛ የሚገኙ ከሆነ ማሸጊያው አለ፣ ስቲከሮቹ አሉ እና ብቻ ያው ስቲከር ያው የራስን የሆነ ስም ማውጣት ይቻላል፣ ችግር የለውም። እሱ እኔ ፋብሪካዎቹ የሚሰሩት ናቸው። ዋናው አሁን ችግሩ ጠርሙስና ዘይቱ አልኮሉ ነው። በቃ ሶስቱ ያን ማገኘት አለመገኘቱን በቃ እንትን የምለው አልኮል ግን አይገኝም። በጣም አይቻለሁኝ። ሽቶ ነው አይቻለሁኝ። የለም ሽቶ ማለቴ ያው ዘይቱ ማለት ነው። እና እዚህ ለመስራት ይቻላል። ማንኛውም ቦታ ይገኛል። በተለይ ደግሞ ዘይቱ የሚገኘው ኦይሉ ቡርጅ ከሊፋ ሶሪ ምንድነው የሚባለው ዴራ አለ እዛ እንትን አለ ሱቆች። ምክንያቱም ብዙ ማለት ነጋዴ እቃ መሸጫ መንደር ስለሆነ እዛ አለ አይቻለሁኝ። መጠየቅ አልጠየኩኝም። በእርግጥ መኖሩን አለ መጠየቅ አልጠየኩኝም። እዛ ይገኛል። ሌላው ደግሞ አንቺ የት ማለት አድራሻሽን በፊት ያንን የሰራሁትኝ እንግዲህ አቡዳቢ ነበር። አሁን እኔ ወደ ዱባይ መጥቻለሁኝ። ያው አጅማን ነኝ ያለሁት ለጊዜው። እንግዲህ ወደፊቱን ደግሞ እግዚአብሔር ነው የሚያውቀው።